ከጅኖች ዓለም በዶክተር አቡ ፈርሃን። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ጅኖች ሰዎችን አጥምደው ለመያዝ የሚጠቀሙባቸው ከ100 በላይ ቅድመ ሁኔታዎች እንዳሉ ያውቃሉን? በተለይ ደግሞ ቀይ ሜርኩሪ የተባለውን ኬሚካል ለጅኑ ያቀረበ ሰው መጨረሻው ምን ሊሆን እንደሚችል ያውቃሉ? ዛሬ የ28 ዓመቷ ሙስሊም እህታችን ላይ የደረሰውን አስገራሚ የሲህር ጥቃትና የሩቃ ዶክተሮች ያገኙትን ሚስጥር እነግራቸዋለሁኝ። ከድህነት ወጥታ በጥሩ ትዳር ላይ የነበረች ቆንጆ ሴት በድንገት መልኳ ጠቁሮና ሰውነቷ ከስቶ ህይወቷ ለምን ተመሰቃቀለ? በውስጧ የነበረው ጅንስ ስለ መተተኞቹ ምን ምስክርነት ሰጠ? ከዶክተር አቡ ፈርሃን የተገኘ እውነተኛ ታሪክ አሁን አብረን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ከጅኖች ዓለም በዶክተር አቡ ፈርሃን። ውድና የተከበራችሁ የቀልብ ዶክተር የዩቲዩብ ቻናል ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው ኃይላችሁ እያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎችን፣ መጣጥፎችን በቴሌግራም ቻናል ላይ ለኡማው በሰፊው ፖስት ያደርጉልናል። ከዛ መካከል ከጅኖች ዓለም በሚል ርዕስ ወደ እናንተ ይዤላችሁ ቀረብኩ። ይህ ጽሑፍ የተጻፈው በዶክተር አቡ ፈርሃን ነው። እስከ ፍጻሜው አብራችሁኝ እንድትቆዩ በትህትና በአክብሮት ጋብዛችኋለሁኝ። አዳዲስ የቀልብ ዶክተር ቤተሰቦችም እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። ይህ ትምህርት እጅግም ጠቃሚና ሁሉም ሰው ሊረዳው ሊያውቀው የሚገባ ትምህርት ስለሆነ ሼር፣ ላይክ በማድረግ ለሌሎች እንዲዳረስ የበኩላችሁን ተወጡ፣ የአጅሩ ተካፋይ ሁኑ እያልኩኝ እስከ ፍጻሜውም እንድትከታተሉኝ በትህትና ጠይቃለሁ። ወደ ትምህርቱ። ከጅኖች ዓለም በዶክተር አቡ ፈርሃን ክፍል 1። የጠንቋዮችና የሷሂር መተተኞች ንጹሃንን የሚያጠምዱበት ዘዴዎቻቸውና በእነርሱ የተላኩ ጅኖች የሰጡት ምስክርነት። በሲህር ከተጠቁ እንዲሁም ሲህሩን ከሰሩ ሰዎች አንደበት ይህንን ምስክርነት የተወሰደው በሩቃ ሕክምና ወቅት በተደረጉ ምስክሮችና ግኝቶች አማካኝነት ሲሆን ይህንንም የሩቃ ዶክተሮች ያገኙትን አስገራሚ ታሪኮች የያዘ ዘጋቢና አስተማሪ መጣጥፍ ነው። ስሟን ከመንገር እንቆጠባለን። እድሜዋ 28 ሲሆን አግብታ ወልዳ የምትኖር ሙስሊም እህታችን ናት። ለኑሮዎቿ በሙሉ አላህን አመስጋኝ ናት። ከድህነት የወጣችው ያሁን የልጅነት ጊዜ ባሏን በማግኘት ነው። ባሏ ወጣት ሙስሊም ባለብሩህ ተስፋ ሲሆን ከወላጆቹ በወረሰው የንግድ ስራ ምክንያት ትርፋማ ሆኖ ለትዳር አሽቷት ተጋብተው 2 ልጆችን ወልደው በመኖር ላይ ሳሉ ነው የሚያምረው መልኳ፣ ቁመናዋ በሙሉ ምክንያቱ ባልታወቀ ሁኔታ እየከሰመ የመጣው። ሰውነቷ እጅግ ከስቶና ተመናምኖ መልኳም እጅግ አጨማዶና አስቀያሚ አስመስሎ
የነበራት ረጅም ፀጉር ተነቃቅሎ አልቆ መሄጃ ቢጠፋት በሀገሩ ያሉ ሐኪም ቤቶች አንድም ሳይቀራት አዳርሳ ምንም አይነት ተስፋ ብታጣ ነው ወደኛ የሩቅያ ሕክምና ብቅ ያለችው። አክስቷ ነገሩን በሙሉ ቀድሞ ተረድተው እኛ ዘንድ ብትመጣ መፍትሄ እንደምታገኝ ቢያስረዷትም እንዲህ ባለ መንፈሳዊ ነገር እንደማታምን ተናግራ ረጅም ዓመታትን መሰቃየት መርጣ ተቀምጣ ኖሯል። ሆኖም ግን ተስፋ ሲሟጠጥ ልሞክረው ማለቱ አልቀረም። እኛ ዘንድ ስትመጣ በብዙ ነገር ስቃይ እንደደረሰባት ከፊቱ አይቶ መናገር አልዳገተንም። በጊዜው ምን አይነት ችግር ውስጥ እንዳለች ለማወቅ ይረዳ ዘንድ የጅን ወይም የሲር ጥቃት መሆኑን ለማወቅ ዚክርና የቁርአን አንቀጾችን ሰተናት በንጋታው እንደምትመለስ በአጽንኦት መከርን፣ ተለያየን። በንጋታው መታ ያየችውን ህልም ነገረችን። በሩቃ ሕክምና ወቅት በእርሷ ላይ መሪድ የሚሰኘው ጅን እንደሚገኝ ለማወቅ ችለናል። መሪድ በሩቃ ወቅት ስናናዝዘው ከእርሷ አንደበት ማንነቱን አስተዋውቆናል። እንዲህም አለ፣ እኔ መሪድ እባላለሁ፣ የአለቃዎች አለቃ። ከዚች ልጅ ምንም ቢሆን የሚያላቅቀኝ የለም። ከፈለጋችሁ ቀይ ድኝ አጭሱልኝ፣ ካልቻላችሁ ደግሞ ጥቁር በሬ አስራችሁ የመጀመሪያውን ፈርስ አቅምሱኝ፣ ካልቻላችሁ ደግሞ ጥቁር በሬ አስራችሁ የመጀመሪያውን ፈርስ አቅምሱኝ ሲል ነገረን። እዚህ ጋር ልብ ሊባል የሚገባ አንድ ነገር አለ። ጅኖች በዋናነት የሚፈልጓቸው ከ100 በላይ ቅድመ ሁኔታዎች አሉ። በዋናነት ግን 4ቱን እናያለን። አንደኛ ድኝና ሜርኩሪ። ይህም እጅግ በጣም አደገኛ ኬሚካል ነው። ጅኖች ብዙ ጥናቶች ላይ እንደሚያመላክተው ይህ ኬሚካል እንደ መስሪያ ይጠቀሙበታል። ይህንን ኬሚካል እንደ መሳሪያ ይጠቀሙበታል። ይህን ኬሚካል ለማግኘት ቀላል የሆነ ቢሆንም ቀይ ሜርኩሪን ማግኘት ግን እጅግ በጣም ፈታኝና የማይታሰብ ነው። ይህን ጅኑ ካገኘ ወይንም ይህንን ኬሚካል ላስገኘለት ሰው ጅኑ ባለውለታም ከመሆኑም ባሻገር የተለያዩ ነገሮችን ለሰውየው ሊያደርግ ይችላል። ይሁንና ጅኑ ለሰውየው ያስገኘለትም በሙሉ በስተመጨረሻ ወራሽ ነው። የሜርኩሪ ባለቤትም በካንሰርና በተለያዩ ህመሞች ሊጠቃና በጅኑ ሸርም ሊሞት ይችላል። ይሄ ትምህርት አጓጊው ክፍል 2 ይቀጥላል። እስከ ፍጻሜው ስለተከታተላችሁኝ ከልብ አመሰግናለሁ። ሳምንት በክፍል 2 እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።